የመልክዓ ማርያም ድርሰት በቅድስናና በንጽህና የከበረውን ሁለንተናዊ እመቤታችን ሕይወት ማለትም እሳተ መለኮትን የተሸከመ ማኅፀኗን፣ የድንግልና ወተት እያጠቡ መድኃኔ ዓለም ኢየሱስ ክርስቶስን ያሳደጉ ጡቶቿን፣ በታምኖተ እግዚአብሔር የጸናውን በፍጹም ትሕትና የተሞላ ልቦናዋን፣ ሥጋዊ ነገር ከማሰብ በመንፈስ ቅዱስ የተደነገለውን ወይም የተጠበቀውን ሕሊናዋን፣ ልጇ ወዳጇ ኢየሱስ ክርስቶስ የታቀፉ ክንዶቿንና የዳሰሱ እጆቿን፣ ወደ ምድረ ግብፅ የገሰገሱ እግሮቿን፣ ሰማይን ንጉሥ የተሸከመ ጀርባዋን፣ ቅዱሳን መላእክትና ደቂቀ አዳም ያላዩትን ልዩ አምላካዊ ምስጢር ለማየት የተመረጡ ዓይኖቿን፣ ከመልአከ ብስራት ከቅዱስ ገብርኤል አንደበት ቃል ውዳሴና ዜና ብስራትን የሰሙ ጆሮቿን፣ እንዲሁም የድኅነተ ዓለም ተስፋ ምስጢረ ተዋሕዶ አማካኝነት እንዲፈጸም ምክንያት የሆነውን የእምነት ቃሏን የተናገረችበትንና በጎ ፍቃድ የገለጠችበትን አንደበቷን ወዘተ በመዘርዘር ተገቢውን ክብርና ምስጋና ያቀርብላታል። መልክዓ መልክ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ካህናት ምዕመናን ዘንድ በሰፊው የታወቀና የሚሰራበት የጸሎት የምስጋና ድርሰት ነው። መልክዓ የሚለው ቃል በቁሙ ሲተረጎም ከራስ ጠጉር እስከ እግር ጥፍር ድረስ ያለውን የአንድን ሰው ውስጣዊ አካልና አፋዊ አካል ወይም ደግሞ ሁለንተናዊ ሰውነትን ያጠቃልላል። ይህ የእመቤታችን ምስጋና 64 አንቀጾች የያዘ ሲሆን ሚስጥሩም ቤዛዊተ ዓለም ድንግል ማርያም በዚህ ዓለም የኖረችበትን ዕድሜ ወይም በአጸደ ሥጋ የቆየችበትን 64 ዓመታት ወይም የእንግድነት ዘመኖቿን ያመለክታል። ስለ እመቤታችን ንጽሕና አባቶች ብዙ ብለዋል። እንዲያውም በደፈናው እመቤታችን ለብዙዎች አባቶች የድርሰታቸው መጀመሪያ የቅኔዎቻቸው ምንጭ ነበረች ማለት ይቻላል። የሥራው ቅዱስ ኤፍሬም ውዳሴ ማርያምን እንዴት እንደደረሰ አባቶቻችን እንደሚነግሩን ከሆነ ይህ አባት የእመቤታችን ፍቅር ቢጠናበት ምነው ምስጋናዋ እንደ ሰማይ ከዋክብት እንደ ምድር አሸዋ በዝቶልኝ እንደ ምግብ ተመግቤው እያለ ይመኝ ነበረ። እግዚአብሔር ለቅዱሳኑ የወደዱትን ያደርጋልና እመቤታችን ተገልጣለት ውዳሴዋን በዝቶለት ጌታ ሆይ የጸጋህም ሞገድ ያዝልኝ እስኪል ድረስ ረክቷል። ምንጭ ውዳሴ ማርያም አንድምታን ይመልከቱ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።